ኮንሰርት ላይ አልገኝም። ሁለት ነገሮች ናቸው እንግዲህ እንድንገኝ ፈልጌ የነበረው የመጀመሪያው ላይ እስካሁን ስንሰራበት የነበረው ያው ጀነሬት ከሚደረገው ኢንካም ላይ ለወገኖቻችን እንደርሳለን የሚለው ሀሳብ እንትን አድርጎ ነበር። ኦኬ በሙያችን ማገዝ የምንችል ከሆነ አይ ቲንክ ይሄ ጥሩ እንትን አለው ብዬ አስቤ ነበረ። ግን ደግሞ ሀይ ግድ ለማዘን ላይ ነን፣ ይሄኛው ይለፍና ከዛ በኋላ ያለውን ብናደርግ ይሻላል የሚለው ደግሞ አመዝኖብኛል። ሰው እኔም እንደ አንድ ኢትዮጵያዊ ሀዘን ይገባኛል፣ አንደርስታንድ በዛ ውስጥ ነው ያደኩት እና ግድ የለም ይሄኛው ይለፍ ሳሚ ምናምን የሚል መልእክቱ ብዙ ስለደረሰኝ ኦኬ ያንን እቀበላለሁ። ከህዝብ ድምፅ መሆኑ ውጭ መሆኑ በራሱ ስሜት አይሰጥም እና እኔ እቀበላለሁ ያንን እና የዛሬ ኮንሰርት ላይ አልገኝም። አዘጋጆቹን ኦፍ ኮርስ ከልብ ይቅርታ እጠይቃለሁ። ይህም ስለተፈጠረ ያላሰብነው ነገር ነው ሀፕን ያደረገውና ከላይም ስለሆነ እናንተንም ይቅርታ እጠይቃለሁ። ግን ዘሴም ታይም ደግሞ እዚህ ጋር የህዝብንም ጥያቄ ደግሞ ማክበር ያስፈልጋል። ከስሜትም አንጻር ከራሴም ካደኩበትም ነገር ጋር ሳላውሰው ሴንስ ይሰጣልና ይሄኛውን አድልቶብኛል እና እንግዲህ 10 ጊዜ ለካ አንድ ጊዜ ቁረጥ ነው የሚባለው እና እስከ መጨረሻው በደንብ ላስብበት ሞክሬያለሁ። እኛ ኮንፈርት ዞን ላይ ሆነን ነው እንደዚህ ኮንሰርት ይቀር እንትን የሚለው። እዛ ጋር ግን ደግሞ የተጎዱ ወገኖች አሉና ሙሉ ሀሳብ ትኩረቱ ወደዛ እንዲሆንና መፍትሄ እንዲመጣ ሀገራችንም ወደ ሰላም፣ ወደ ፍቅር፣ ወደ አንድነት የምትመለስበትን ነገር ደግሞ እዛ ላይ ኮንትሪቢዩት የምናደርግበት ነገር ላይ ፎከስ እንድናደርግ ነው የኔ ምኞት። ሰላም ጤና ይስጥልኝ የእንቱ ቤተሰቦች እንዴት ናችሁልን? ቀደም ሲል እንግዲህ የሰማነው የሳሚዳን የአርሰናል ክለብን አስመልክቶ ደጋፊዎቹ በአዲስ አበባ ስታዲየም ያዘጋጁትን የሙዚቃ ኮንሰርት ሰርዣለሁ ማለቱ ግን ሲሰርዝ ደግሞ ቅድመ ሁኔታዎችን ለመሳተፍ ፍላጎት እንደነበረው ምናልባት ከሚገኘው ገቢ ደግሞ ለተጎዱት ወገኖች እናቀርባለን የሚል ሀሳብ እንደነበረው እና ከራሱ ጋር ሲሟገት እንደነበረ መጨረሻ ላይ ግን ከህዝብ አልለይም ብሎ ኮንሰርቱን እንደሰረዘ እንግዲህ ከቀዳሚዎቹ ባይሆንም ራሂል ጌቱ ቀድማ ነው ያሳወቀችው እንደማትሳተፍ። እሱ ደግሞ በቀጣይነት መጥቷል ማለት ነው። ለማንኛውም እንግዲህ የከሸፈው ትውልድ አርሰናል ምን ነው ብለን እኛ ደግሞ በዚህ ቪዲዮ መተንላችኋል። በቪዲዮ እንደምታዩት እንግዲህ በአዲስ አበባ የአርሰናል ክለብ ደጋፊዎች ሶፋ ሳይቀር የተለያዩ የቅንጡ ስፒከሮች እንደዚሁም ደግሞ ስማርት ቲቪዎችን ገጣጥመው እንግዲህ ድግሱን ሞቅ ሸብረቅ አድርገውት የአርሲውን ጉዳይ ግን የሌላ ሀገር ዜጋ አይነት ወይም ደግሞ ሰምቶ ያልሰሙ ነገር ግን ገንዘብ የሚያባርሩ ምናልባትም አርቲስት ነን ተብዬዎች ወይም ደግሞ የማስታወቂያ ባለሙያዎች ብዙ አይነት ሰዎች እንደሚሳተፉበት እንግዲህ ማስታወቂያው ሲሰራ ቀደም ብሎ ስንሰማው ነበር። ጥቂቶች ከሁኔታው አግልለው ራሳቸውን ከህዝብ መወገናቸውን ወይም ደግሞ ከተበደለ ህዝብ ጋር መሆናቸውን እንግዲህ ያሳዩ እንደ ሳሚዳን፣ ታደለ ሮባ እና ራሂል ጌቱ አይነት ምናልባት ዘግይተውም ቢሆን እነ ሰይፉ ሾው ስለ አርሲው ጉዳይ የራሳቸውን የሆነ ጸጸት ያስተላልፉት መልእክት ቢኖርም ነገር ግን የዚህ ኮንሰርት አዘጋጆች ወይም ደግሞ የማስታወቂያ ነጋሪዎች እስካሁኑ ድረስ ግን ይህ ድርጊት በተፈጸመበት ሰሞኑና እስከ ዕለቱ ድረስ ግን ማስታወቂያው በተለያዩ የብሮድካስት ሆነ የሶሻል ሚዲያ አማራጮች ሲተላለፍ ነበረ። ይህ የሚያሳየው እንግዲህ በኢትዮጵያ በወገኖች ላይ በተደጋጋሚ የሚደርሱ እንደዚህ አይነት ጥቃቶች ለአብዛኛው ሰው የገንዘብ ማፍሪያ ወይም ደግሞ ገንዘብ ከተገኘ በስተቀር የዜጎች ወይም የወገኖች በደል ግን ምንም አይነት ቦታ የማይሰጠው መሆኑን ብዙዎች እያሳዩ ይገኛሉ። እንግዲህ በዚህ ስቴዲየም ውስጥ ስም ካላቸው ጋዜጠኞች አሉ፣ የሙዚቃ ባለሙያዎች አሉ። ለምሳሌ አስጌ ወይም ደግሞ ዳንዳሾ የሚባለው በተለምዶ ጥቁር መነጽር ለብሶ ቢራ ሲራጭ እንደዚሁም ደግሞ የተለያዩ ሾዎችን ሲያሳይ ከፕሮግራሙ ዝግጅት ቀደም ብሎ በጧት ተገኝቶ እንግዲህ የዝግጅቱ አንድ አካል መሆኑን አሳይቷል ማለት ነው። እንደዚሁም ነው ሌሎች ምናልባት በስም የምናውቃቸው እዚህ ሬዲዮ ሾው ላይ የሚሰሩ የተለያዩ ሶሻል ሚዲያ ፕላትፎርሞች ላይ የሚሰሩ የማስታወቂያ ባለሙያዎች፣ ጋዜጠኞች፣ ታዋቂ ሰዎች፣ ባለሀብቶች እንግዲህ የፕሮግራሙ አካል ሆነው የአርሰናልን ፌሽታ ይሄ የከሸፈው ትውልድ አካል ሆነው እንግዲህ ይህንን ፕሮግራም ሲያሳልጡትና ሲያዘጋጁ ለነሱ ገንዘብ እንጂ የአርሲ ወገኖች መበደል ምናቸውም እንዳልሆነ ያሳዩበት ሁኔታ ነው ያለው። እንግዲህ ህብረተሰቡ እነዚህ በቪዲዮም በተለያዩ ሶሻል ሚዲያዎችም ዝሮ ይህ ቪዲዮ መዘዋወሩ ስለማይቀር እነዚህን ሰዎች እዚህ ላይ የተሳተፉ ፕሮግራሙን ያዘጋጁ ስፖንሰር ያደረጉ ምናልባት ፕሮግራሙ ቀደም ብሎ ይህ ጉዳይ ከመፈጸሙ በፊት ቀደም ብሎ የታቀደ የተዘጋጀ ነበረ። ነገር ግን ፕሮግራሙን ማሻገር ይቻል ነበር፣ ለሌላ ጊዜ ማለት ነው፣ ማራዘም ይቻል ነበር። ስለዚህ ሁኔታው በተፈጠረበት ሰሞን መሆኑን ለህዝብ ንቀት ወይም ደግሞ አንዱ አልቃሽ፣ አንዱ ደጋሽ፣ አንዱ ዘራፊ፣ አንዱ ደግሞ ለማኝ የሆነበት ሀገር እንግዲህ እያየን ስለሆነ ነገ ማን ምን ይገጥመዋል የሚለውን ነገር ኤክስፔክት ማድረግ አይቻልም ማለት ነው። ስለዚህ ሁሉም የሆነ አካል ሲበደል ሌላው አካል አብሮ የማይቆም ከሆነ ሀገራችን ምናልባት ትልቅ ፈተና እየገጠማት የሚመጣበት፣ ነገር ደግሞ እንደዚህ አይነት ሁኔታዎች ሲፈጠሩ በተመሳሳይ ሁኔታ
አንዱ እየዘረፈ አንዱ ደግሞ የቅንጦት ህይወት የሚኖርባት ሀገር የመሆኑ ነገር እንግዲህ እያየን ነው ማለት ነው። ለማንኛውም እንግዲህ በዚህ መልኩ የአዲስ አበባ ስቴዲየም ሽብረቅርቅ ብሎ ዓለም አቀፍ የኳስ ጨዋታዎችን ወይም ደግሞ ዓለም አቀፍ ስብሰባዎች ወይም ሁነቶች በመንግስት ደረጃ ሲዘጋጁም እንደዚህ አይነት ስፖንሰሮች ወይም ደግሞ እንደዚህ አይነት ዝግጅት የሚታይበት አይደለም። በተደጋጋሚ የተለያዩ ፕሮግራሞች ስለሚዘጋጁበት ማለት ነው። ነገር ግን ለዚህ ለከሸፈው ትውልድ አርሰናል ምኑ ነው ብለውን እኛ ላመጣነው ፕሮግራም ነጮች ተራግጠው እነሱ ትልቅ ገንዘብ፣ ትልቅ ስፖንሰር፣ ትልቅ ዝና የሚያገኙበትን በቴሌቪዥን መስኮት እያየ እንግዲህ የኢትዮጵያ ወጣት ደግሞ የከሸፈው ትውልድ እንደዚህ እየተራገጠ ገንዘብ ኃይለኛ በጀት እየመደበ ጊዜውን የሚያጠፋበት ወይም ደግሞ እንደዚህ ወገን ተበድሎ ያንን ነገር ወደ ጎን ስቶ ሴርሞኒ የሚያዘጋጅበት አጋጣሚዎች እንግዲህ ከዚህ በላይ ብዙ ኢትዮጵያውያን ከዚህ በፊት እንዳሉት አርሰናል አሸነፈ ተብሎ መንገድ ተዘግቶ መኪና ተሰብሮ ሰዎች ሲደባደቡበት የነበረው ሁኔታ ሲገልጹት የከሸፈው ትውልድ ብለው ብዙ ፕሮግራሞች ከዚህ በፊት ይተሰራሉ እና እውነትም የከሸፈው ትውልድ እንደዚህ በቀይ ምንጣፍ የማያውቀውን በስም የሚያውቀውን በአካል የማያውቀውን የሆነ ክለብ ደግፎ ኢትዮጵያ ውስጥ ያሉ ክለቦችን ጥቀስ ቢባል የማይጠቅስ ወይም ደግሞ ኢትዮጵያውያን እግር ኳስ ተጫዋቾችን መጥራት የማይችል ኢትዮጵያዊ ወጣት እንግዲህ በዚህ መልኩ ከሽፎ ወገኑ ተበድሎ ያለፈ ኢቨንት ወይም ሁነት ግን ሴሬሞኒ ተዘጋጅቶ ይታያል ማለት ነው። እንግዲህ በዚህ መልኩ ነው ቢራ ሲጠጣ ቢራ ሲከፋፈል ቅርጫ ሲቃረጥ እና አስጌ ደንደሾ እዚህ ውስጥ ቁጭ ብለው እና ሌሎችም በጣም ብዙ ታዋቂ ጋዜጠኞች፣ የተለያዩ ሶሻል ሚዲያ ባለሙያዎች፣ ባለሀብቶች ምናልባትም የመንግስት ባለስልጣናት የሚጋበዛሉ ተብሎ ነበር። ኦብቪየስሊ ባናይም ቀደም ተብሎ የተጠቀሰ ስሙ የተጠቀሰ ከሚባል ባለስልጣን ይመጣል ተብሎ የተጠቀሰ ነገር ስለሌለ ኦፍኮርስ አላየንም። ነገር ግን ይኑር አይኑር ባላየነው ነገር ማውራት አንፈልግም። ነገር ግን ሌሎች ይሄ ሁሉ ሰው እንግዲህ አዲስ አበባ ስቴዲየም ቢራ አምጥቶ እስከ መራጨት የተደረሰበት ትልቅ ድግስ የተዘጋጀበት፣ ነገር ግን አርሲ ያሉ ወገኖች ደግሞ ተበድለው ቤታቸው ፈርሶ ዘመዶቻቸው ሙተው አንዱ አልቃሽ አንዱ ደጋሽ ነው እንግዲህ በዚህ መልኩ ይታያል ማለት ነው። እቺ ሴትዮ በነገራችን ላይ ሰይፉ ሾው ላይ ቀርባ ኳስ ህይወቴ ነው ብላ ስትናገር የነበረች ምናልባትም እዚህ የተጋበዘችበት የራሱ ምክንያት ይኖራል። ነገር ግን ወገኖቿ ተበድለው ደግሞ ግን አዲስ አበባ ስቴዲየም ተገኝታ በእንደዚህ አይነት መልኩ ደግሞ ፌሽታ ማሳየት አልነበረባትም። እንደዚህ አይነት አሮጊት ማለት ነው። ያው በእርግጥ ሳያውቁ እንደዚህ አይነት እድሜያቸውን የገፉ ሰዎችም የሆነ ሳያውቁት የሆነ ፕሮግራም እንደዚህ አቴንድ ያደርጋሉ እና ከዛ በተጨማሪ ደግሞ እዚህ ጋር በነጭ ቲሸርት ለብሶ እና ቀይ ቲሸርት ለብሶ የሚጨፍሩት ምን አይነት አስተሳሰብ ያላቸው ምን አይነት ግብዝ ኢትዮጵያውያን የከሸፉ ትልልቆቹ የከሸፉ ወጣቶች እንደሆኑ ወይም ሰዎች እንደሆኑ ወጣት ብሎ እነዚህን በእርግጥ መጥራትም እጅግ በጣም ያሳፍራል። ነገር ግን በእንደዚህ አይነት መልኩ እነሱ ፌሽታ የረገጡ ስፖንሰር ያደረጋቸው ዳሽን ባንክ የሰጣቸውን ረብጣ ብር እንግዲህ ሂሳባቸውን ሰጠው ከጎን ደግሞ በእንደዚህ መልኩ ወገኖች ተበድለው መጠለያቸው፣ ቤታቸው፣ ምግባቸውን አጥተው ያለበት ሁኔታ ተረስቶ እንግዲህ እየተጨፈረ የቅዳሜው የአርሰናል የሙዚቃ ኮንሰርት የአርሰናል እግር ኳስ ደጋፊዎች የሙዚቃ ኮንሰርት እንግዲህ በዚህ መልኩ ተጠናቋል ማለት ነው። መልካም ምሽት ይሁንላችሁ። ለማንኛውም